ይቅርታ ማንሽ ነው? ማንሽ አንቺ ራስሽ ማንሽ ማለት ነው? ኪያ ማናት? ይመለከትሻል። ኪያ በሁለት ቀን ሶስት ቀን ባልሞላ ጊዜ ቀየርከኝ ነው እኮ ይመለከትሻል። ነው አትጩይ እስቲ። ምን አተባሽ ማለት ነው? አንቺ ምን ሆነሽ? አሁን ላይ እኮ ምን ማድረግልሽ? ትንሽ ጀምረን ሁለታችሁ ፍቅረኛሞች ትሆናችሁት። ቆይ ኪያ አንቺ እንዳታወሪ አንተ አውራኝ። ፍቅረኛ ናት ኪያ። እነዚህ ሶስት ቀን አራት ቀን ባልሞላ ጊዜ ስለኔ ያለ ስሜት አቁቶ ከሌላ ሴት ጋር ሆንክ። ሰላም እንዴት ናችሁልኝ? እኔ ውድና ተናፋቂ የዩቲዩብ ፋሚሊዎቼ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ፋሚሊዎቼ ዛሬ በጣም ደስ ብሎኛል። ፊቴን አይታችሁ መረዳት ትችላላችሁ ብዬ አስባለሁና የምን በጣም ነው ደስ ያለኝ። በቃ ዛሬ ይሄን ነገር እንደሰሙኝ የፈጠነ ፋሚሊዎቼ ማወቅ አለባችሁ ብዬ ነው ሩጭ የመጣሁትና እንዴት ብዬ እንደምነግራችሁ አላውቅም። ብቻ በጣም ደስ ብሎኛል። በደስታዬ ጊዜም ከጎኔ ናችሁ፣ ለሐዘኔም በደስታዬም ጊዜ ከጎኔ ስለሆናችሁ ይሄን ደስታዬም ደግሞ ለምን ከፋሚሊዎቼ ጋር አብሬ አልካፈልም ብዬ ነው የመጣሁትና የፈጠነ ነው ራሱ ካሜራማኔን ይዤ ይሄን ነገርማ ፋሚሊዎቼ ማወቅ አለባችሁ ብዬ እየሮጥኩኝ የመጣሁትና በጣም ደስ ብሎኛል። ቪዲዮን ከመጀመራችሁ በፊት ሁላችሁ በቃ ቃልዬ እንኳን ደስ አለሽ ያላችሁ ጀምሩት። በቃ ዛሬ እንዴ በጣም ደስ ብሎኛል። የምር ደስታ ራሱ እንደዚህ ቃላት እንደሚያሳጥር አላውቅም ነበርና የማወራው ራሱ በጣም ግራ ይገባኝና ዛሬ በጣም ትልቅ ዜና ነው ይዤላችሁ የመጣሁት ፋሚሊዎቼ። ማለት የሰሞኑ የነበረው ነገር ታውቁታላችሁ። በእኛ ቤት የነበረው የሰላም ማጣት መርበርበሹ ሁሉም ነገር አይታችሁታልና እናንተም በዛም ትንሽ የተደበራችሁ ነበራችሁና ዛሬ ግን ደስ ብሎኛል። እንኳን ደስ አላችሁ። በእኔ ደስታ የምትደሰቱ ከባዛኔም አብራችሁ የምታዙን ሰዎች ፋሚሊዎቼ ነገር ማወቅ አለባችሁ ብዬ ነውና ምን ነገር ምን መሰላችሁ ፋሚሊዎቼ፣ የባልፍታ ነገር ካስታውሳችሁት ኪያና እኔ ዘመድማማቾች ናችሁ የሚባል ነገር ተነስቶ ነበር አይደለ? አሁን ልንገራችሁ ወይስ ካሜራማን ይቆይ አይደለ? በኋላ እናንተም አንድ ላይ ሰማላችሁ። ይሄን ነገር ግን የምትሰሙት ከኪያ ጋር አንድ ላይ ኪያም አለ ፓፒም አለ። ፓፒ ራሱ ዛሬ ደብቄዋለሁ፣ አልጠራሁትም። ምንም ነገር አያውቅም። ዛሬ ስለተፈጠረው ነገር ምንም አያውቅም። እኔ ብቻ እስከ ዛሬ ማንነት የተመለሰ መሰለኝ። ፋንዲሻ እየሆንኩኝ ያሉት አሁን ደስ ያለኝ ለዛ ነውና እስቲ እናንተም ትንሽ ሆዳችሁን ይቅረጣችሁ። ምን ተፈጥሮ ነው እያላችሁ ሊሆን ይችላል። ብቻ ግን በቃ እንድታውቁልኝ ፈልገው ዛሬ በጣም ደስ ብሎኛል። እናንተም ፋሚሊዎች ደስ እንዲላችሁ ነው ፈልገው። ምክንያቱም ብዙዎቻችሁ በጣም ተጨናንቃችሁ ስለነበር የኔ ጤንነት እያሳሰባችሁ በጣም ብዙዎቻችሁ እየደውላችሁልኝ ቴክስትም እያደረጋችሁልኝ ስለነበረ እኔ ደግሞ ለምን ለፋሚሊዎች ይሄን ነገር አልነግራችሁም። ዝም ብዬ ሂንት ብቻ ልስጣችሁ። ለነገሩ ብሪክቲን አግኝቻት ነበር። ብሪክቲ ማለት የኔ አክስቴ ልጅ የዛኔ ታስታውሳላችሁ። ምን ነገር አይጠበቅብኝምና ከሷ ጋር ሁሉንም ነገር አውርተናል። እያንዳንዱ ነገር አጣርተን አውቀናልና ዛሬ እዚህ ቤት ትልቅ ደስታ ያለው ትልቅ መፍለቅለቅ ነው የሚባል አይደል? አማርኛ ራሱ እየቸገረኝ ነው የምር። ሰው ሀዘን ላይ ሲሆን ብቻ ቃል እንደሚጠፋበት ነበር ማወቅ የነበረው፣ ግን ዛሬ ደስታ ላይም ሲኮን ለካ ቃላት ይጠፋሉና ዛሬ እንግዲህ እነ ኪያ ጋር ሄደን እነ ፓፒንም ኪያንም ሁሉንም እናንተም ፋሚሊዎችን ሰርፕራይዝ የሚያደርግ ነገር እነግራችኋለሁ። አይሆፕ ደግሞ በዚህ ነገር እናንተ በጣም እንደምትደሰቱ አውቃለሁ። ምክንያቱም ሁሉ ጊዜ እኔ ደስታ የእናንተም ደስታ ስለሆነ ፋሚሊዎቼ ለምን ፋሚሊዎቼ ይሄን ነገር ለምን እኔ ብቻዬን ይዤ እደሰታለሁ ፋሚሊዎቼም ለምን አይደሰቱም ብዬ ነው። አሁን ግን አልነግራችሁ ልነገር እንደ ካሜራማን ይቅራ እሱ ራሱ እንደዚህ ያለኝ ብቻ ከነኪያ ጋር አብረን ሆነን እንሰማለን። በጣም ነው የምወዳችሁ ፋሚሊዎቼ። እስከዛሬ ድረስ ከጎኔ የነበራችሁ ስታጻኑኝ የነበራችሁ የኔን ችግር እንደራሳችሁ ችግር አይታችሁ እህታዊ ወንድማዊ ምክር ስትሰጡኝ ለነበራችሁ የምር ፈጣሪ አክብርልኝ። ፈጣሪ እድሜ ጨምሮ ይስጥልኝ። ሌላ ምን እንደሚባል አላውቅም። ዛሬ ትንሽ ቅብጥ እያልኩ ነው ራሱ መሰለኝ አላውቅም። ብቻ እንሂድና እስቲ ደግሞ ሰርፕራይዙን በጋራ እንሂድ ኪያ ጋር። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ። እንግዲህ ፋሚሊዎቼ ደርሰናል። የሁሉ ልብ እንዴት እየመታ እንደሆነ እንዲህ እያለሽ ነው። የኔ ጉዳይ የኔ ኑሮ ካሁን ያንተ ሆኗል የኔ ፍቅር የኔ ወለላ። ቤቶች ይቅርታ ማንሽ አንቺ ራስሽ ማንሽ ማለት ነው? ኪያ ማናት? ማውራት አይችልም እሱ እኮ አንቺ ማንሽ? አንቺ ራስሽ መሬት ትቻይሽ አይደለም? ማንሽ ምን አገባሽ?
አገባሽ ማለት ነው? ማነሽ አንቺ? ምን አገባሽ? ይመለከትሻል። ኪያ በሁለት ቀን 3 ቀን ባልሞላ ጊዜ ቀየርከኝ ነው እኮ ይመለከትሻል። አትጩይ እስቲ እናቱ አንቺ ጋር አፍላፊ መካፈት አልፈልግም። እኔ ዛሬ እኮ አትጩይ ኪያ፣ በእናትህ ዝም በል አንተ፣ ዝም በል። ቆይ አትጩይ አይደለም። ማነሽ አንቺ? ምን አገባሽ? ምን አገባሽ ማለት ነው? አይመለከትሽም። ምንድን ነሽ አንቺ? ምንም እኮ አይደለሽም። አሁን ላይ ለነገሩ እንዴ ኪያ እንደምን እያየሽ ነው? እናት በጣም እየተናገርሽ ነው እና ራሴን ኮንትሮል ለማድረግ እየሞከርኩ ነው። ገባሽ አይደለ? ባታረጊ ምን ልታመጪ ነው? ቆይ ኪያ ተረጋ። አንተ ማናት ኪያ? ቆይ ምን አገባሽ? አትጩይ። ማውራት አይችልም እሱ። እኔ ምን ለምን ትጩይ? ኪያ በሁለት ቀን አንቺ ካንቺ ጋር ይወራ አይደል? እሺ ትበል። ቪዲዮ ሻይ ነው ካንቺ ጋር መነጋገር አልፈልግም። የኔ ትክብር የለሽም እንዴ? በጣም አክብሬ እያወራሁሽ ነው ኪያ። አንዴ መስማት ምቺ ከሆነ አንዴ ዝም በይ። እኔ ከሱ ጋር ነው እያወራሁ ያለሁት እኮ። ማውራት ስለማይችል እኔ እያወራሁሽ ነው። አንቺ ማን ከመስ ጀምሮ አንቺ እሱ ቃል አቀባዩንሽ ጓደኛው ስለሆንኩ አንቺ ከመስ ጀምሮ እኔ ማላውቀው ጓደኛ ኪያ ጓደኛ አንቺ ማን ነሽ? ምን ነበርሽ? በቃ ነበርሽ አይደል? አንቺ ነበርሽ ነው። ሰው አሁን ላይ ምንም አታውቅም። ኪያ ቀየርከኝ ማለት ሁለት ቀን 3 ቀን ባልሞላ ጊዜ ውስጥ አንተ ከበሌላ ሴት እኔን ቀየርከኝ። በጣም ረጅም ነው። አንቺ ዝም በይ አይደለም ቁጪ በእናትሽ ልጅ ታማኝ እናቱ አንዴ ዝም በይ፣ አንዴ ዝም በይ ኪያ። እኔ ካንተ ጋር ነው እያወራሁኝ ያለሁት እኮ። መልስ መመለስ አይችልም። ትወጪ ለደቂቃ ዝም ማለት አትችልም። እድሜ ልክሽን እያወራሽ ነው እንደምትኖር አልችልም። ዝም በይ አንዴ። የመጣሽው አንቺ ሆነሽ ምን ሆነሽ? አንዴ ከሱ ጋር አውራኝ እንደ በመግብ ቆይ አንተ ብዙ በእናትሽ እስቲ ውጪ። እናቱ በጣም እየተንጣጣሽ ሰማሽኝ አይደል? እኔ ከሱ ጋር ነው እያወራሁኝ ያለሁት ካንቺ ጋር አይደለም። እስቲ እሺ አንቺ ምን ይመስልሽ? ምን አገባሽ? ምን አገባሽ? ማለት ነው? አንቺ ምን ሆነሽ? አሁን ላይ ምንም አይደለሽ እንዴ? ይማ እኔ አሁን ዛሬ ለመጠላትም ወይ ሌላ ነገር አስቤ አይደለም። አንዴ ዝም በይ አንቺ ከሱ ጋር ላውራ አይደለም። ውጪ ሲጀመር ኪያ አንዴ ዝም ታስብላታል። እንዳስጀመርካት ዝም አስብላት። አንዴ እኔ እናንተ እናውራ። ያማታል ማመለስ አይችልም። ለደቂቃ ዝም ታሽ በጣም ልጅ እየረበሸኝ ነው ያለው። ያንቺ ራሱ እየረበሸኝ ነው። ተወጪ። በሰላም ነው እንዴ? በሰላም ቁጭ ያለበት እኮ ነው የወጣው ነው። በቃ ጨርሰሻል አይደል? ያለሽ ነገር አንቺ ከኔ ጋር ጸምነው እንደምትፈልግ ታዲያለሽ። ከዚህ በፊት ሲጀመር እንታወቃለን እና አንቺ በደንብ ነው ማለት ያን ምን ታወቀው በኪያ ነው በደንብ ሰው ግን አትሊስት ለራስሽ ክብር ካለሽ አንዴ ዝም በይ። እኔ ከሱ ጋር ላወራ እንጂ ካንቺ ጋር ልጣላ አይደለም የመጣው። መልስ የለውም። አንቺ ምን ፍቅረኛ ነሽ? አሃ ፍቅረኛ ነሽ? ምን አገባሽ? ፓፔሉ ኪያ ይመርክና 3 ቀን 4 ቀን ባልሞላ ጊዜ ውስጥ እኔን ቀየርከኝ። ለኔ ያለ ስሜት አብቶ ታሟዲውልሽ። አንዴ የምታስቢለት አንዴ ለደቂቃ ዝም በይ። አንዴ ዝም በይ። የኔ ቆንጆ አንዴ ዝም በይ። ዝም በይ። አሁንም ተፈቅረንሽ ነው በኢየሱስ አሁንም ተፈቅረንሽ ምን ችግር ይሁንሽ? ይቅርታ እኔ አሁን እዚህ ጋር ካንቺ ጋር ለመከራከር አይደለም። ገባሽ አይደል? አንዴ ዝም በይ። ከሱ ጋር ላውራ። እንደ ትልቅ ሰው የምታስቢ ከሆነ አንዴ ውጪ። ውይ አለ ኪያ እዚሁ ታውራ አይደል? እያለ ቆይታ ተጀምሮ ሁለታችሁ ፍቅረኛዎች ይሆናችሁት። ቆይ ኪያ አንቺ እንዳታውሪ አንተ አውራኝ። ፍቅረኛ ናት ኪያ። እነዚህ 3 ቀን 4 ቀን ባልሞላ ጊዜ ውስጥ ለኔ ያለ ስሜት አቁቶ ከሌላ ሴት ጋር ሆንክ። ፍቅረኛ ለክ እኔ እናንተ ዘመዳማማቾች አይደለንም። የእስከዛሬው ድረስ ውሸት ነበር ብዬልነ ኪያ። ከልብ አንተ እኔ በሌላ ሴት ቀየርክ። እኔ ለአንተ እንደዚህ ቫሉ ያልነበረኝ የነበረን አራም አንቺ ዝም በይ። ዝም በይ። በቃ ዝም በይ። አንዴ ዝም በይ። ለነገሩ ቦዲጋርድ ይዘህ መተህ ጌታ እኔ እንደው ሙዝ ምናምን ያደርጋል ቢና አንዴ ትወጣለሽ። አንዴ እንድትወጣ ትነግራታለህ። እኔ እናንተ አንዴ እናውራ እኮ እየበላሽ አሁን እኔ እናንተ አንዴ እናውራ። እሷን አስወጣት። አትጩሂ በእናትሽ። ወይኔ ለምንድን ነው አንቺ ማን ስለሆንሽ ነው? አንቺ ጩሂ። አንቺ ዝም በይ የምትይኝ አንቺ ማን ስለሆንሽ ነው? ጭራሽ ደግሞ እዚህ ጀምሩልኝ። ደግሞ አንተ እንደ ትልቅ ነገር አስቤ ኧረ በኢየሱስ ቆይ አሁን እኔ ለአንተ በ2 ቀን በ3 ቀን የምቀይራት ሴት ነበርኩኝ። ታሞ ላይ ታይሽ አይደለም? ቆይ አያሳዝንሽም? እሺ አያሳዝንሽም? ሴት ልጅ ነሽ አይደለ? ለራስሽ ልረዳሽ አይደለ? አትሊስት ተረጂኝና ዝም በይ። እሺ ምን ልረዳሽ? ዝም በይ በቃ አታውሪ እኮ እንዴ። አለማውራት አልችልም። ለምን እንደሆነ ታውቂያለሽ? እሱ ሲጋር ይሆን ያለው አያሳዝንሽም? ምን እያየሽው ቆንጆ ከመጀመሪያው መቼ መጣሽ? የሱ ተቆርቋሪ ሆነሽ ነው ስለሱ እንደዛ አይነት ነገር የምታወራው? አልነገረሽም ይሆናል እንጂ እነሱ ረጅም ጊዜ ጓደኛሞች። ኪያ ከልቧ ነው ወይ እንደዛ አይነት ነገር የምታወራው? ቁጭ በይ አታስመስል። ኪያ ማውራት ትችላለህ። በቃ በስራስ ነገር ተናገር። እኔ ስንት ነገር አስቤ ማለት እየተረዳሽ ሁላ አታስመስል ትያለሽ። አምስት እኮ ነው ማውራት ነው እና
ማማ ነገር ውስጥ ነው የምንገባው። ሰማሽኝ አይደለ? ማማ ነገር ውስጥ ነው የምንገባው። ያድቢ ወደ ዘረቅ ተሸንጣት ሻውሪ ኪያ ለቀቀኝ። አንድ ያስወጣትና እኔ እናንተ እናውራ። አንድ ያስወጣትን እኔስ ጭራሽ እንደዚህ አይነት ነገር እኔ ጭራሽ አልጠበኩት ነገር ኪያ እኔ ማለት ነው የመጣሁት። ስማኝ አስወጣት። ሰው ካልወጣ ካንተ ጋር ቁጭ ብዬ ላወራ አልችልም። አንድ ያስወጣትና እኔ እናንተ እናውራ። ተረጋግተሽ ማውራት ማቺ ከሆነ አይ ቁጭ ብለሽ እንደ ትልቅ ሰው ተነጋገር። እንደ ትልቅ ሰው ላወራ የምችለው በ3 ቀን በ4 ቀን ለቀየረኝ ወንድ ማለት ነው። ወይ በ3 ቀን በ4 ቀን አላትስተዘጥ እየነገርኩሽ ነው። አንቺ ላታውቂኝ ትችያለሽ እንጂ እኔ በደንብ አውቅሽ ነበር። ፍቅረኛሽ ታዲያ ሆነች እሱ እንግዲህ ለአንቺ መናገር ማስረዳትም አይጠበቅብኝም። አንተ ዝም በልና እኔ እናንተ አንድ እናውራ። ሰማኸኝ አይደል? እንደ ትልቅ ምን ቁጭ ብለሽ አንዴ በእናትሽ ዝም በይሽ። አንዴ አታውሪ፣ ዝም በይ። ርቀትሽን ጠብቂሽ። ኪያ ዞር በል፣ ኪያ ዞር በል። እስካሁንም ድረስ ያመጣኝ ነገር ነው አረጋግቼ ተረጋግቼ እዚህ ጋር እንዳወራ እያደረገኝ ያለው እንጂ አንተ ስራ እንደዚህ የሚያስደርግ ነገር አይደለም። እኔ እስከ ዛሬ ድረስ ስለነበረን ፍቅር ብዬ ነው ገባክ አይደለ? ዛሬም ተደስቼ የመጣሁት ግን እስከ ዛሬ የተፈጠረውን ነገር ላንተ ላስረዳት ነበር። ጭራሽ አንተ ግን ከሌላ ሴት ጋር ቁጭ ብለህ ልትለኝ እኔ ላንተ ምንም አልነበርኩም። ስንገበገብልህ ስንሳሳልህ ነበር። ላንተ እንደ ቀልድ ነበር አይደል? ያንዳንዱ ነገር የምታየው የነበረው በ2 ቀን በ3 ቀን ባልሞላ ጊዜ ውስጥ በሌላ ሴት ጋር ለምን አትይው? ተኛ እያለች እኮ ነው። ተኛ አንዴ አንቺ ዝም በይና አንዴ ከሱ ጋር ላውራ። መተኛት ካለበት ይተኛል። እንዴ ቆይ አንቺ ዘመዱ ነሽ አይደል? በማርያም አንዴ ቆይ አይደለም ያክስቱ ልጅ ነሽ አይደል? ለዛንገባሽ ከማንም ሴት ጋር ቢሆን ኪያ እንዴ ስማኝ ኪያ አንዴ ከኔ ጋር ዋሽ አንዴ ነሽ እኮ በቃ ትንኪው ታሟል። ለብረማ ትረጂው አንዴ ዝም በይ እሺ። በማርያም ነው የሚያደርግሽ። አንዴ ዝም በይኝ ከሱ ጋር ነው እያወራሁ እኮ አንዴ ስሚኝ። ይኸውልሽ በቃ ምንም መፍጠር እኮ ነገር የለም። በቃ እዚህ ጋር ዘመድሽ ነው እሱ አለቀ። እንዴ ሌላ ሴት እንዲሁም እንትን እንዲል ደስተኛ ነው መሆን ያለብሽ እንጂ ጭራሽ ከማን ጋር አለ። ከዛ እዚህ ጋር ታሞ የነበረው ልጅ መተሽ መበጥበጥ ምናምን ምን አመጣው? አንዴ ዝም በይ፣ አንዴ ዝም በይ። እኔ ከሱ ጋር ላወራ ነው የመጣሁት። እኔ ካንቺ ጋር እኔ ማንነትሽ ራሱ አለ እና ካንቺ ጋር መነጋገር አልፈልግም። አንዴ ከሱ ጋር ላወራ እኮ ማለት ያለ ተወራኝ አትፈልግም? አንዴ ቀይ አይፈልግም ወይ አይኑን ይጻፋው። ኧረ በማርያም አንዴ ዝም በይ። አንዴ እኔ አመት አልወራም አይደል? አንዴ ዝም በይ። ከሱ ጋር የምታወሪው ለምን ተዋሻልሽ? ውሸት ልትነግሪኝ ነው የመጣሽ? ኪያ አንዴ እኔና ማውራት እንችላለን? ስማኝ ኪያ አንዴ ስማኝ። ሲጀመር እኔ ምንም አይነት ብጥብጥ ለመፍጠር አይደለም አሁን የመጣሁት እኮ ግን ኃይለ ቃል ስትጠቀሚ ነበር። ለዛ ገባሽ? የታመመ ሰው ጋር ደግሞ መጥቶ እንደዚህ መጮህ ምን ማለት ምንም አስፈላጊ ሴት ነሽ አይደለ? እኮ የተረዳሁሽ ሴት ልጅ ነሽ አይደለ? አትሊስት ተረጅኝና ዝም በይ። እሱ ተረጋግተሽ አውሪ። እኔም እኮ ተረጋግተሽ ቁጭ ብለሽ አውሪ ነው ያልኩሽ። ሌላ ያልኩሽ ነገር የለም። እሺ አንዴ ዝም በይ። እኔ እኮ ዝም አልኩሽ አይደል? እሺ አንዴ ዝም በይ፣ አንዴ ዝም በይ። ኪያ አንዴ አውረኝ። እኔ ነሽ ቀና ብለና አንዴ አውረኝ በማርያም። ኪያ እኔ ተደስቼ አንተ የሚያስደስታል ብዬ ስላሰብኩኝ እዚህ ድረስ ይደርኩኝ የመጣሁት ማለት በምን ያህል ስማም አንዳንድ ደስቶች የምን ተያይዞ የሚመጡ ሀዘኖች አሉት ይሁን አላውቅም። እኔ ምንም እየገባኝ አይደለም። ኪያ ብቻ እኔ አሁን የመጣሁት ነገር የሰማቸው ነገሮች እንዳሉ እውነት አይደሉም፣ እንዳሉ ውሸት ናቸው። ሁሉንም ነገር አጣራቻለሁ። ብርክቲም ከማን እንደሰማችሁ ሁሉንም ነገር ጠይቄያት አውቄያለሁ። እኔ እናንተ ዘመዳማቾች አይደለም ዘመዳማቾች የሚታወቁ ሰዎች ራሱ አይደለም። ይሄ ነገር እንዴት እንደተደረገ ባላቅም እኔ በምችለው አቅም አጣርቻለሁ። ኪያ አጣርቻለሁ። ሁሉንም ነገር አጣርቻ አውቄያለሁ። ኪያ ስማኝ፣ ውሸት ለማስቀጠል ነው እየሞከርሽ አይደል? ኧረ በማርያም አንዴ ዝም በል እሺ። እንዴት ያስረዳሽ? ኪያንኩ ሳላስብ ወይ ሳታሳዝኝኝ ቀርተሽ እኮ አይደለም። ግን እዚህ ጋር ተሰብደኝ ነው በማርያም አንዴ ዝም በል በቃ አንዴ ዝም በል። አትስስ ነሽ ወይ ችግር ይባል አንዴ ዝም በይ ታረቅላሽ። አው ኪያ አንዴ ቀና ብለሽ ካውራኝ ኪዩ ስማኝ ኪዩ ቀና ብለሽ ካውራኝ አረጋግጫለሁ። ማርያምን ሁሉንም ነገር አረጋግጫለሁ። እኔ እናንተ ዘመዳማቾች አይደለም ቤተሰብ ሙሉ ጠይቄያለሁ። በአባቴ በኩል ያሉትንም በእኔ ዘመድ ይሆናሉ የተባሉትን ሁሉ ነገር አረጋግጫለሁ። እኔ እናንተ ዘመዳማቾች አይደለንም። ከዚህ በኋላ መዘጋገታችን ይበቃኛል። እኔ ለአንተ ሁሉም ነገር እየከበደኝ ነው ያለው። ኪያ በማርያም ኪዩ ቀና ብለህ ካውራኝ አንዴ አትስ ቀና ብለህ ካውራኝ አንዴ አውራኝ ኪያ አንዴ አውራኝ። ኪያ ከልብክ ነው? ለኔ ያለ ስሜት አብቅቷል?
እንደዛ ነው ኪያ። ሁሉም ነገር ላንተ ቀልድ ነው። ኪያ መነግረን ግን ሰምተኛል። እኔ እናንተ ዘመድማማቾች አይደለንም። ከዚህ በኋላ አንድ ላይ መቀጠል እንችላለን። እኔ እናንተን ያለያየን ምንድነው? ቆይሽ ለምንድን ማታወራ ፋውጥተክ ቀኙን ተሳስቤ አንተን በመልመዴ ወዲ ላለለ ወዲያ አንዱ ሆኗል መንገዴ